ስነ ስርዓትሽን ያዥ የልጅ እናት ናት እህቴ ስትጎዳ እኔ ደግሞ ቆሜ ማየት በጣም የተፈታተንሽ ነው። እኔ መስከረም ስነ ስርዓት ይሄው ልብስን ይዘውታ እንደዚህ ማዘዝ አንቺ ይኸውልሽ ሌላ ነገር ሳትክተትኝ ይኸውልሽ ነፂ አይደለም እኔ በጣም እንትን እያልሽ ነው የምሬን ነው የምልሽ አንተ ምንድነው ቆይ እሷ ላይ ነው የምትሰነዝረው ስነ ስርዓት ነው እሺ ብርሽ ነው ሲጀመር ይኸውልሽ የምሬን ነው አንጠልጥዬ ነበር ወደዛ መጥረሽ ታውቃለሽ አይ እኔ ነኝ ግን አንጠልጥልኝ ሞረቆረ ታውቃለሽ አንቺ ነሽ የምታስደፍር ዞር በል እሷን እንዳመካት ለቀቂኝ በእናትሽ ግቢ ይወጣል እሱ ግድ የለሽም ይቺን ብቻ የምር አልፈልግም ይቺን ብቻ አልፈልግም ምን ለምንድን ነው የመጣው ቤት ችግር እንዲፈታ ምን አይነት ችግር አለ ይሄ ይሁን ያለው ነገር ገባ እሱ ወንድሜ ነው እናንተ ደግሞ በመሃል እንደዚህ ወንድምሽ አይደለም ወንድሜ ያለው ያ ወንድሜ ነው አብሮ እንደደግ ነው የሰፈሩ ልጅ ነኝ ኦኬ እሺ ለምን እንደመጣ ነገር መታወራይ ነገር አለ ወይስ ልውጣላችሁ ምን ማለት ነው ምንድነው ነገሩን ሌላ ነገር መስመር የምታስይዘው ምሳለም በላ ነው በቃ ኖርማል እንድንጮት እንድንቀራረብ ፈልጋ ነው የጠራችኝ አይደል ከዚህ ለምን እሱ ማን ነውና ነው ያንቺን አይኖር ላይ የሚመጣው አባትሽ ነው እናትሽ ነው ምንም እሱን አይደለም እያልኩ ያሉት ገባ እሱ እያሰበ ያለው እንዴት እዚህ ጋር በቃ ተቸግሬ እንደሆነ በቃ ደስተኛ ያልሆንኩ እየከፋኝ እንደምኖር ነው አያገባው ኤፍሬም በዚህ ደረጃ እንድታወራኝ አልፈልግም ደብራል ሰላም ቤተሰብ እንዴት ናችሁልኝ ገና ከእንቅልፌ መነሳቴ ነው መሽቷል በነገራችን ላይ ለፍጥር 1 ሰዓት ነው የቀረቡን ቀርሙ ተኝቼ ነበር ማታ እንቅልፍ አልወሰደኝም እና እንዳጋጣሚ የሆነ ሰዓት ላይ ብለን ነብዬ ሳያቸው እየተጣሉ ነው እንዴ ማዱት ምን ሆነሽ ነው ኤቢ ምን ሆነክ ነው ከናንተ የማይጠበቅ ነገር ምን ሆናችሁ ነው ቆይ የምን በጣም ይደብራል ከናንተ ይሄን አልጠብቅም እንዴ አንተ ስትሆን ማለት እዚህ ጋር የተሰማን ነገር ስንናገር ያስላልነቃ ብዙ ነገር ለመናገር ፈልጋለሁ ግን ድምጼንም ሞራሉንም እንትኑም የለኝም ኮንፊደንሱ የለኝም ግን ሳልናገር ማለፍ የለበትም ብዬ ነው እና በጣም ይደብራል የምር ከናንተ ይሄን ነገር አልጠብቅም ሲቀጥል ማለት ነው ሲቀጥል አንተ ትልቅ አይደለ እንዴ ማለት ሳይክ አስተዋይ ጥሩ ለማዲ ጥሩ ባል እንደሆንክ ነው የማውቀው አሁን ላይ ምን ነክ ነው የትኛው መጋኛ ዞልሙክ ነው ቆይ እነዛ ልጆች አስተላለፉብህ እንዴ የብተጀራይቱ ባሮች ጥሩ ሰው ነበርክ እንዴት አንተ ኤክስን ድሮ ኤክስ ምናምን ነገር እያልክ ይዘራስን ትዳረን ትበጣበጣለህ ኤክስ ነው በቃ አለቀ ከኤክስ ምን ይገኛል ኤክስ ማለት ኤክስ ነው አለቀ ከኤክስ ጥሩ ነገር አይገኝም የሚገኘው ከራይት ነው የሚያስደስተው ማለት ነው ስለዚህ ኤክስ ነው የድሮ ላይ ድሮ ቀር አሁን አንተ ሌላ አዲስ ህይወት ጀምራላ ስለዚህ ለአዲስ ህይወት ግን ለትዳረን ለልጅህ እናት ሪስፔክት ሊኖር ይገባል እንዴ ምን ሆነክ ነው በጣም ይደብራል ሲጀመር በዚህ ልክ በሴት እጅ እስክትገፋ ድረስ ለምን አንተ ክብርን ዝቅ ታደርጋለህ የሚያከብሩክን ቤተሰቦቿን እንዲንቁህና ማንነትን ለምንድን ነው እንደዚህ በዚህ ልክ የምር በጣም አዝኝባል እውነት ለምናገር በጣም ያሳፍራል እንደዚህ አይደረግም ብልግና ነው ሲጀመር ባለጌ ነህ የምር በቃ አንዳንድ ጊዜ በቃ አይገጥማችሁም አይደል የሆነ እንጃ ብቻ ከኔ ጋር ብትሆን ኖሮ ኤክስ አራን ነበር ማበላት ብቻ ግን ማበላክ እሷን እንኳን ምን አደረገች ዋሽተካ ምታት ነው ብቻ ግን በጣም ይደብራል በዚህ ልክ መናገር ማለት በዚህ ልክ ወይ ጉዲ እኔ በቃ ቪዲዮ ይቅርብ መሰለኝ በዚህ ልክ እንደዚህ መሆን አይጠበቅባችሁም ሲቀጥል እናንተ ትልቅ ሰው አለ እናት አለ አባት አለ ትልልቅ ሽማግሌዎች ሰብስባችሁ ለትዳራችሁ መፍትሄ የሚሆን ነገር መፈለግ ነው እንጂ እንደ ህፃን ልጅ ቪዲዮ ደቅኖ ማንቦጫረቅ የተገቢ ነው ብዬ አላስብም የምሬ ነው ማለት እህትየዋም ደግሞ የተሰማ ስሜት የተናገረችው ምንም በሷ ላይ ምንም አይጠፋት የለም ትዳርስ ገብተሽ በጠበጥሽ ምናምን ነገር አያስብልም አልበጠበጠችም ህይወትን እየበጠበጥክ ያለው አንተ ምክንያት እየፈለክ ያለው አንተ ለማየት ስትፈልጉ ወንዶች እንዴት ነው ምክንያት የምታመጡ ስለዚህ ጥርግበሉ ህይወት ይቀጥላል በሴት በደካማ ጎኗ ገብታችሁ አትጠቀሙባት የምር በጣም ይደብራል ኤቢ በነገራችን ላይ በጣም ባለጌ ነው የማከብር የምወድ ምርጥ ሰው ነበር ግን አሁን እየጠላሁት ነው ስለዚህ ለሚስት ለትዳር ክብር ይኖርክላለሁ በመቀጠል ኤፍሬም ደግሞ በተመሳሳይ ሚስቱ ሳትነግረው የድሮ ጓደኛው
ጉድ እኮ ነው ዘንድሮ። እንደው የሴቱ ሲባል የወንዱ ሲባል ሴቱ እንደው ኧረ በፈጠራችሁ። እና የኤፍሬም ሚስት በነገራችን ላይ በጣም ነው የምወዳት፣ በጣም ትመቸኛለች። የምሬ ነው የምላችሁና ኤፊ እቀፈኝ እቀፈኝ የሆነ ሰዓት ከቤት ተጣልተው ወጣች እቀፈኝ ስትል በጣም የምር ያስደመመችኝ ማለት ነውና አሁን ላይ ደግሞ ያብሮ አደግ ጓደኛዋ እቤት ድረስ ለሱሳት ነገር ማምጣት ተገቢ አይደለም። በቃ ለባላችሁ ክብር ይኖራችሁ፣ ለትዳራችሁ ክብር ይኖራችሁ፣ በቃ ለሴት ወይ ለሚስቶቻችሁ ክብር ይኖራችሁ። ይሄ መናናቅ ነው። አብዝቶ መደፋፈር ወንድ ልጅ ቆፍጠን በል ኮስተር በል ይባላል። ለዚህ ነው ቆፍጠናና ኮስተር ያለ ወንድ ልጅ በዚህ ልክ አይደፈርም። ገባችሁ? ስለዚህ አብዝታችሁ ማትገለፋፍጡ ከሴቶች ጋር በቃ ራሳችሁ ጀነን ብላችሁ ነው ኮስተር ካላችሁ ማንንም ሰው ደፍራ አታመጣም አንተ ቤት ሳትነግር። ስለዚህ ህያብ ትልቅ ሰርተሻል። ኤፍሬምን እንግዲህ ሊመጣ ነው እንደዚህ ተብያለሁ ብለሽ መናገር ነው። የሆነ ጥቃት ቢደርስብሽ የሆነ ነገር ቢደርስብሽ አስብሽው አንቺ ያውን ጓደኝነት ብቻ ሳይሆን ይሄ ሰው ይፈልግሻል፣ ይወድሻል። ስለዚህ ቅናት ነው እንደዚህ የሚያደርገው። ላንቺ ህይወት አስቦ ሳይሆን ቀንቶ ነው። ስለዚህ ይወድሻል። የሆነ ፎንቃ ነገርማ ሳይኖርበት አይቀርም። የልጅነት ነገር ከባድ ነው በነገራችን ላይ። ከቃቃ ጨዋታ የተጀመረ ፍቅር መጨረሻ ሌላ ሰው ሲያነሳበት አይወድምና ይሄ ሰው ሊበቀልሽ ይችላል ወይም እሱ ሊበቀለው ይችላል። በዚህ መሀል ብዙ ነገር ሊፈጠር ይችላል። ስለዚህ ትልቅ ስህተት ሰርተሻል ህያብ። በጣም ነው የምወድሽ በነገራችን ላይ። ኤፍሬም በጣም እወደዋለሁ። ትሁትና ጎበዝ አስተዋይ ወንድ ልጅ ነው። እውነት ጥሩ ባል ነው ያገኘሽውና ተንከባክበሽ በስነ ስርዓት ያዢው። እንደ ሌሎቹ አይፈራገጥም። በስነ ስርዓት ነው ያደገው ማለት ነውና በዚህ ልክ ባታስከፊውና በዚህ ልክ ክብር ባታሳጭው ደስ ይለኛል። እንደ አንዳንድ ሴቶች ፊት ሲሰጣችሁ የሆነ ከቅም በላይ የሆነ ሙልቅቅ የምትል ነገር ባህሪ አለ። ይሄ ደግሞ ተገቢ አይደለም። ይሄ ከማንነታችሁ ያስወጣችኋል። ጥሩ ክብርና ጥሩ ህይወት እንዲኖራችሁ መከባበር ያስፈልጋል። መሀላችሁ ላይ መናናቅ የሌለበት ትዳር ነው መያዝ ያለባችሁ። ስለዚህ ማንም ሰው ደግሞ በእናንተ ህይወት ጣልቃ መግባት የለበትም። ማንም አያገባው፣ ማንም ምንም አያገባው። ሁሉም ከንቱ ነው። የሳቀልሽ የወደደሽ ስላንቺ የመከረሽ ሁሉ ላንቺ አስቦልሽ የመጣ እንዳይመስልሽ። ስላንቺም ክቡም ያስባል። እና ተመልካቾቼ እንጃ የዚህ ሚዲያ ጥል እኔ ምን እንደሆነ ሊገባኝ አልቻለም። ሰው ይጨፋጨፋል። እኔም ለምን ይቀርብኝ ብዬ ማለት ቪዲዮ የምሰራው ማለት ነው እንጂ ገና አለቀው በኋላ ከፍጥር በኋላ ነቃ ብዬ ፈገግ ብዬ እመጣላችኋለሁ በሌላ ቪዲዮ። አይቀርም እላችኋለሁ። አይቀርም እና ለአሁኑ እንግዲህ ቅዠትም ቢሆን በእንቅልፍ ልቤ ተነስቼም ቢሆን ባወራው መልእክቴን አስተላልፋለሁ። ይደርሳችኋል ብዬ ተስፋ አደርጋለሁ። እናንተ ደግሞ ሼር እና ላይክ ሰብስክራይብ ስታደርጉ እነሱ ጋር ይደርሳል። ቢያንስ የሆነ ወይኔ ኩሩም ጋር ደረሰ እንዴት ኩሩም ታዝበናለች የሚል ስሜት ስለሚሰማቸው የሆነ የማፈርና ደንገጥገጥ የሚል ባህሪ ይኖራቸዋል። ምክንያቱም ንግስታቸው ስለሆንኩ ያለሽ። ለማንኛውም ጉራኛው ነው ኩሩዬ ጉራኮ ያምጣው። ለማንኛውም ይሄን ይመስላል ዛሬ ፕሮግራሜ። በኋላ ከፍጥር በኋላ ነቃ ስል ደግሞ አዲስ ነገር እመጣላችኋለሁ። ሰላማችሁ ይብዛ። አመሰግናለሁ። ባይ